ምዕራፍ 2 ዲያብሎስ በውጊያዎቹ ውስጥ የሚታወቅባቸው ባህሪያት። የጠላታችን የውጊያ ጥበብ በውጊያዎቹ ውስጥ መገለጫ ባህሪያቱና በምን አይነት ዘዴ እንደሚዋጋን ማወቃችን እንዴት መልሰን እንደምንዋጋው ስለሚያስችለን ይጠቅመናል። ዲያብሎስ በውጊያዎቹ ውስጥ የሚገለጥባቸው ባህሪያት እንደምን ያሉ ናቸው? እንዴት ይዋጋል? የውጊያ ዘዴው ተመሳሳይ ነው ወይስ እንደ ሁኔታው ይቀያየራል? የሐዋርያው የቅዱስ ጳውሎስን ቃል አብነት አድርገን በእነዚህ ጥያቄዎች ዙሪያ በመነጋገር እንዴት ዲያብሎስን መቋቋም እንደምንችል እንመለከታለን። በሰይጣን እንዳንታለል የእርሱን ሐሳብ አንስተውምና። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 11። እንደ መጽሐፍ ቅዱስ ቃል ስለ ዲያብሎስ ከዚህ የሚከተሉትን ባህሪያቱን እናውቃለን። 1. የማያቋርጥ ተዋጊ ነው። ሰይጣን ከወደቀበት ጊዜ አንስቶ ዋና ዓላማው ጠብ መጫርና መዋጋት ሆኗል። እርሱ ምንጊዜም ተዋጊ ነው። የቀደሙት ወላጆቻችን አዳምንና ሔዋንን ከመዋጋቱ አስቀድሞም ተዋጊ ስለነበር ብዙ ቅዱሳን መላእክትን በማሳሳት የኃይሉ መጠቀሚያ ሰራዊት አድርጓቸዋል። ከዚህ ጊዜ በኋላ ተዋግቶ መጣልን ልማዱ አድርጎታል። በዚህም መሰረት ኪሩብን፣ ሊቃናትን፣ ስልጣናትን፣ ኃይላትን፣ ነቢያትንና ሐዋርያትን የተመረጡትንም ሳይቀር መዋጋቱን ቀጥሏል። ባህታውያንን፣ መናንያንን፣ መነኮሳትንና እግዚአብሔርን የሚወዱትንም ይዋጋል። በመልካም አኗኗርና በጽድቅ ያሉትንም ሁሉ ይዋጋቸዋል። ተቃዋሚና ተቀናቃኝ የሚሉት ስያሜዎች የተቀጸሉለትም ምንጊዜም የእግዚአብሔርን መንግሥትና ፈቃድ ስለሚቀናቀንና ስለሚቃወም ነው። ዘንዶው፣ የቀደመው እባብ፣ ሰይጣን፣ ዲያብሎስ የሚባሉትም የእርሱ መጠሪያዎች ናቸው። የዮሐንስ ራእይ ምዕራፍ 12 ቁጥር 9። ከክርስቶስ ስቅለት አስቀድሞም የዚህ ዓለም ገዥ ተብሏል። የዮሐንስ ወንጌል ምዕራፍ 14 ቁጥር 30። ውጊያን አቋርጦ ደክሞና እረፍት ወስዶ አያውቅም። ምንጊዜም ቢሆን እንደሚያገሳ አንበሳ ይዞራል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። በኢዮብ ታሪክ እንደምናነበውም ከአንዴም 2 ጊዜ ለእግዚአብሔር ሥራ ፈት አለመሆኑን ተናግሯል። በምድር ላይ ዞርሁ፣ በእርሷም ተመላለስሁ። መጽሐፈ ኢዮብ ምዕራፍ 1 ቁጥር 7፣ መጽሐፈ ኢዮብ ምዕራፍ 2 ቁጥር 2። የነደፋቸውን ሁሉ ያለማቋረጥ ይከታተላቸዋል፣ ክፉ ዘሩንም ባገኘበት ይዘራል። እግዚአብሔር ስንዴ በዘራበት እርሻ ሁሉ እርሱ እንክርዳድ ይዘራል። ሰዎች ሲተኙ እርሱ ግን ጠላቱ መጣና በስንዴው መካከል እንክርዳድ ዘርቶ ሄደ። የማቴዎስ ወንጌል ምዕራፍ 13 ቁጥር 25። ዲያብሎስ ሰዎችን ብቻ ሳይሆን ቅዱሳን መላእክትንም ይዋጋቸዋል። ከመላእክት አለቃ ከቅዱስ ሚካኤል ጋር ስለ ሙሴ ሥጋ ተከራክሯል። ይሁዳ ቁጥር 9። በእግዚአብሔር መልአክ ፊት ታላቁን ካህን ኢያሱን ይከሰው ዘንድም ቆሟል። ትንቢተ ዘካርያስ ምዕራፍ 3 ቁጥር 1 እስከ 2። እግዚአብሔር ለ21 ቀናት ወደ ዳንኤል የላከውን መልአክ ሊቀ መላእክት ሚካኤል ሊረዳው እስከመጣለት ቀን ድረስ ዲያብሎስ እየተቃወመው ነበር። ትንቢተ ዳንኤል ምዕራፍ 10 ከቁጥር 12 እስከ 13። ከዚህ የበለጠ የሚያስገርመውን ደግሞ በራእየ ዮሐንስ ላይ እናነባለን። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውንና መላእክቱን ተዋጉ። የዮሐንስ ራእይ ምዕራፍ 12 ቁጥር 2። ምንም እንኳ ውጊያዎቹ ሁሉ በአብዛኛው በጥፋትና በሽንፈት ቢጠቃለሉም መዋጋቱን አላቆመም። እነሆ ውጊያ ከተፈጥሮ ባህሪያቱ አንዱ እየሆነ መጥቷል። 2. ኃይለኛ ነው። በመዝሙር 102 ቁጥር 2 ላይ ብርቱዎችና ኃያላን የሚለው ቃል
ዲያብሎስ ከመላእክት አንዱ እንደመሆኑ ለእርሱም የተነገረ ነው። እንደ መልአክነቱ ንጽሕናና ቅድስናውን አጣ እንጂ ኃይሉን አላጣም። ለዚህም ነው ሐዋርያው የሚያገሳ አንበሳ ያለው። አንደኛ ጴጥሮስ ምዕራፍ 5 ቁጥር 8። በመጽሐፈ ኢዮብ ውስጥም ዲያብሎስ ኢዮብን ከእግሩ ጫማ ጀምሮ እስከ አናቱ ድረስ በክፉ ቁስል መታው የሚል ታሪክ እናነባለን። መጽሐፈ ኢዮብ ምዕራፍ 2 ቁጥር 7። ከዚህም በተጨማሪ እነሆ ኃይለኛ አውሎ ነፋስ ከምድረ በዳ ተነስቶ የኢዮብን ቤት አራቱን ማዕዘን በመምታት በብላቴኖቹ ላይ ወድቆ ሁሉንም እንዲገላቸው አድርጓል። መጽሐፈ ኢዮብ ምዕራፍ 1 ቁጥር 19። ከእነዚህ በተጨማሪ ብዙ መጽሐፍ ቅዱሳዊ ማስረጃዎች ኃይሉን ገልጠው አሳይተዋል። ከእነዚህም የሚከተሉት ይገኙበታል። በጥፋት ውሃ ዘመን ዲያብሎስ ዓለሙን ሁሉ ወደ ጥፋት መምራት ችሏል። የአባታችን የኖህ ቤተሰቦች ብቻ ሲድኑ ሁሉም ጠፍተዋል። በዚያን ወቅት ምድርን ከኃጢአት ለማንጻት ብቸኛው መንገድ የሕይወት እስትንፋስ ያለውን ተንቀሳቃሽ ፍጥረት ሁሉ ከገጸ ምድር ማጥፋት መሆኑን እግዚአብሔር ወስኗል። በሰዶምና ገሞራም እንዲሁ ነው። እግዚአብሔር በዚያች አገር ያሉትን በደለኞች ስለ 10 ጻድቃን ሊምር ቃል ከገባ በኋላ ስለታጡ ጠፍታለች። ኦሪት ዘፍጥረት ምዕራፍ 18 ቁጥር 32። የተገኙት አራቱ የሎጥ ቤተሰቦች ሲሆኑ ከእነርሱም አንዲቱ ይህችውም የሎጥ ሚስት ከተማዋ መውጫ ላይ የጨው አምድ ሆና ቀርታለች። ሁለቱ የሎጥ ሴት ልጆችም ቢሆኑ ከሰዶም ከወጡ በኋላ በድለዋል። ስለ ሎጥ እንዲህ ተብሎ ተጽፏል። ጻድቅ ሎጥም በመካከላቸው ሲኖር እያየና እየሰማ ዕለት ዕለት በአመፀኛ ሥራቸው ጻድቅ ነፍሱን አስጨንቆ ነበርና። ሁለተኛ ጴጥሮስ ምዕራፍ 2 ቁጥር 8። የዲያብሎስ ኃይል ዓለሙ ሁሉ ወደ ጣዖት አምልኮ እንዲዞር ማድረግ ችሏል። ከአንድ አገር ሕዝብ በስተቀር በዚያን ጊዜ እንዴት አድርጎ ዓለሙን ሁሉ ወደ ጣዖት አምልኮ ሊመራ ቻለ? ይህ አደገኛ ነገር ነው። በመጨረሻ ያ የአንድ አገር ሕዝብም ለአምልኮ ጣዖት ተንበርክከው ሙሴ በተራራው ላይ ሳለ ወገኖቹ በወርቅ ቀልጦ ለተሠራ የጥጃ ምስል የሚቃጠል መሥዋዕት አቅርበው እንዲህ አሉ፣ እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክትህ ናቸው። ኦሪት ዘዳግም ምዕራፍ 32 ከቁጥር 1 እስከ 6። በነቢዩ በኤልያስ ዘመን በንጉሡ በአካብ ዘመነ ንግሥና በእግዚአብሔር ሕዝቦች መካከል 450 የበዓል ነቢያትና 400 የማምለኪያ አጸድ ነቢያት ነበሩ። በአጠቃላይ ከንግሥቲቱ ከኤልዛቤል ማዕድ የሚበሉ 850 የሐሰት ነቢያት ነበሩ ማለት ነው። አንደኛ ነገሥት ምዕራፍ 18 ቁጥር 19። መጽሐፈ ነገሥትና መጽሐፈ ዜና መዋዕልም በይሁዳና በኢየሩሳሌም የነገሱ አብዛኛዎቹ ነገሥታት ለጣዖት አምልኮ እንደተንበረከኩ ይተርኩልናል። ጠቢቡ ሰሎሞንም በዲያብሎስ ኃይል ከወደቀ በኋላ አምልኮ ጣዖትን ፈጽሟል። ሰሎሞን ማለት በምድር ላይ እንደ እርሱ ጠቢብ የሌለ ጥበብና ማስተዋል ከእግዚአብሔር የተሰጠው አንደኛ ነገሥት ምዕራፍ 3 ቁጥር 12። እግዚአብሔር ከአንዴም 2 ጊዜ የተገለጠለት አንደኛ ነገሥት ምዕራፍ 3 ቁጥር 5 እና ምዕራፍ 9 ቁጥር 12 ለአምልኮ ጣዖት እንደተንበረከከ በመጽሐፍ ቅዱስ ተጽፎ እናነባለን። ሰሎሞንም ሲሸመግል ሚስቶቹ ሌሎችን አማልክትን ይከተል ዘንድ ልቡን አዘነበሉት። የአባቱን የዳዊት ልብ ከአምላኩ ከእግዚአብሔር ጋር ፍጹም እንደነበረ የሰሎሞንም ልብ እንዲሁ አልነበረም። ሰሎሞንም የሲዶናውያንን አምላክ አስታሮትን፣ የአሞናውያንንም ርኩሰት ሚልኮምን ተከተለ። አንደኛ ነገሥት ምዕራፍ 11 ከቁጥር 4 እስከ 8። በእርግጥም ይህ የዲያብሎስ ኃይል እንዴት ወዳለ አስደንጋጭና አደገኛ ነገር ሊደርስ እንደሚችል ያሳየናል። ሌላው የዲያብሎስ ኃይል ማረጋገጫ የሚሆነን የምናገኘው በመጨረሻዎቹ ቀናት ምን እንደሚደረግ ስናጤን ነው።
በዚህ የመጨረሻ ዘመን 1000 ዓመት ሲፈጸም ሰይጣን ከእስራቱ ይፈታል። በአራቱም በምድር ማዕዘን ያሉትን አሕዛብ ያስታቸዋል። የዮሐንስ ራእይ ምዕራፍ 20 ከቁጥር 7 እስከ 8። ሐሰተኛ ክርስቶሶችና ሐሰተኛ ነቢያት አድርጎ ወደ ዓለም የሚልካቸውም ቢቻላቸው የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ድንቅና ምልክት ያሳያሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 24። በዚያች የጭንቅ ጊዜ የሚታየውን የዲያብሎስ አደገኛ ሥራ መድኃኒታችን ኢየሱስ ክርስቶስ እንደዚህ ገልጾታል። እነዚያ ቀኖችስ ባያጥሩ ሥጋ የለበሰ ሁሉ ባልዳነም ነበር። ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ያጥራሉ። የማቴዎስ ወንጌል ምዕራፍ 24 ቁጥር 22። በእነዚህ ቀናት ዲያብሎስ ጸረ ክርስቶስ የተባለውን የአመፃ ሰው ይልከዋል። ይህም ራሱን ከእግዚአብሔር በላይ በማድረግ የሚመጻደቀው ነው። በዚያም ጊዜ ጌታ ኢየሱስ በአፉ መንፈስ በሚያጠፋው ሲመጣም በመገለጡ የሚሽረው አመፀኛ ይገለጣል። ይድኑ ዘንድ የእውነትን ፍቅር ስላልተቀበሉ ለሚጠፉ የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው። ሁለተኛ ተሰሎንቄ ምዕራፍ 2 ከቁጥር 9 እስከ 10። የሰይጣን የኃይሉ ውጤት በመጀመሪያ ጥፋትን ያመጣል። ይህም የሚሆነው ከክርስቶስ መምጣት አስቀድሞ ነው። ነገር ግን ይህን ጸረ ክርስቶስ የተባለ የጥፋት ሰው ጌታችን ከአፉ በሚወጣው መንፈሱና በመገለጡ ድንቅ ብርሃን አጥፍቶ ቀኖቹን ስለሚያሳጥርልን እግዚአብሔርን እናመሰግናለን። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 8። ሌሎቹ የሰይጣን ኃይል የተገለጠባቸው ክስተቶች የሚከተሉት ናቸው። እርሱ በታላቁ ሐዋርያ በቅዱስ ጴጥሮስ አንደበት ተናግሯል። ስለሆነም መድኃኒታችን ኢየሱስ ክርስቶስ ወደ ኋላዬ ሂድ አንተ ሰይጣን፣ እንቅፋት ሆነህብኛል ብሎታል። የማቴዎስ ወንጌል ምዕራፍ 16 ከቁጥር 22 እስከ 23። ጴጥሮስን ብቻ ሳይሆን ሌሎቹንም 11ዱን ሐዋርያት እንደ ስንዴ ሊያበጥራቸው ወዷል። ነገር ግን መድኃኒታችን ይህን እንዲያደርግ አልፈቀደለትም። የሉቃስ ወንጌል ምዕራፍ 22 ቁጥር 31 እስከ 32። እርሱ ጦረኛና ጀግኖች የነበሩትን ዳዊትንና ሶምሶንን ጥሏል። በለዓምን አጥፍቷል። ከቅዱስ ጳውሎስ ሐዋርያት አንዱ የነበረውን ዴማስንም ነጥቋል። ብዙ የጣላቸው ጠንካሮች አሉ። መጽሐፈ ምሳሌ ምዕራፍ 7 ቁጥር 26። የነቢዩ የዳዊት ቃላት ምንኛ እውነት ናቸው! ኃያላን እንዴት ወደቁ! የሰይፍም ዕቃ እንዴት ጠፋ! ሁለተኛ ሳሙኤል ምዕራፍ 1 ቁጥር 27። ሌላው ኃይሉ በብዙዎች ላይ በአንድ ጊዜ ተገልጦ መታየቱ ነው። አንዳንድ ሰዎች ዲያብሎስ ከእነርሱ ይወጣላቸው ዘንድ ይወዳሉ። እነዚህም መድኃኒታችን ኢየሱስ ክርስቶስ ለሐዋርያቱ አጋንንትን አውጡ በማለት እንዲያወጧቸው የተናገራቸውን ርኩሳት መናፍስት ናቸው። የማቴዎስ ወንጌል ምዕራፍ 10 ቁጥር 8። ከእነዚህም አንድ ሌጌዎን ያደረበት ሰው ነበር። የማርቆስ ወንጌል ምዕራፍ 5 ቁጥር 9። ስለዚህ ርኩስ መንፈስ ሊያሸንፈው የሚችልም አልነበረም የሚል ቃል ተጽፎ እናነባለን። የማርቆስ ወንጌል ምዕራፍ 5 ቁጥር 4። በዚያን ወቅት የኢየሱስ ክርስቶስ ደቀ መዛሙርት እንደነዚህ ያሉትን ርኩሳን መናፍስት ከሰዎች ማስወጣት ተስኗቸው ነበር። ስለሆነም ጌታችን እንዲህ አለ፣ ይህ ወገን በጸሎትና በጾም ካልሆነ በምንም ሊወጣ አይችልም። የማርቆስ ወንጌል ምዕራፍ 9 ቁጥር 9። ይህ ኃይል ስላለውም ይሆናል እግዚአብሔር ለ1000 ዓመታት ያሰረው። የቀድሞውንም እባብ ዘንዶውን እርሱም ዲያብሎስና ሰይጣን የተባለውን ያዘው፣ 1000 ዓመትም አሰረው፣ ወደ ጥልቁም ጣለው። ከዚያም በኋላ ለጥቂት ጊዜ ይፈታ ዘንድ ይገባዋል። የዮሐንስ ራእይ ምዕራፍ 20 ቁጥር 2 እስከ 3።
ይሁን እንጂ ስለ ዲያብሎስ ኃይል ከዚህ በላይ የተነገሩት ሁሉ አንተን ሊያስፈሩህ አይገባም። ምክንያቱም ምንም እንኳ ዲያብሎስ ኃይለኛ ቢሆን ኃይሉ ከእግዚአብሔር ኃይል ስለማይበልጥ ነው። ይህም በመሆኑ እግዚአብሔርን ብቻ አይደለም ብዙ ቅዱሳን አባቶች ድል ስለሚያደርጉት ይፈራቸዋል። 3. በውጊያ የሰለጠነና ማንነታችንን የሚያውቅ ነው። ዲያብሎስ የሰው ልጆችን በመዋጋት ከ7000 ዓመታት በላይ ልምድ አለው። ይህም ከአዳም አንስቶ ሲሆን ምን ያህል የካበተ የሰው ልጆችን የመዋጋት ልምድ እንደሆነ አስተውል። በዚህም ያለ ጥርጥር ምንኛ የሰው ልጆችን ነፍስ እንደሚያውቃትና እንዴትስ ሊዋጋት እንደሚችል መረዳቱን እንገነዘባለን። የሰው ልጆችን ነፍስ በሚገባ ስላጤናት ደካማና ጠንካራ ጎኗን ማወቅ ብቻ ሳይሆን በምን አይነት ዘዴ እንደሚዋጋትም ያውቃል። ዲያብሎስ ታላቁ የሥነ ልቡና ጠቢብም ነው። ለእርሱ የሥነ ልቦና ትምህርት ተራ ቲዎሪ ሳይሆን የሰው ልጆችን ሁሉ በሚያቅፍ መልኩ በተግባራዊ ሳይንስ የተደገፈ የልምድ ችሎታ ነው። ስለሆነም መቼ እንደሚዋጋ፣ እንዴት እንደሚዋጋና መቼስ ማፈግፈግ እንዳለበት ያውቃል። የአእምሮና የልቡና በሮች በየት በኩል እንደሆኑም ያውቃል። 4. ብልህና ተንኮለኛ ነው። ዲያብሎስ የቀደመው እባብ ተብሎ ተጠርቷል። የዮሐንስ ራእይ ምዕራፍ 20 ቁጥር 2፣ የዮሐንስ ራእይ ምዕራፍ 12 ቁጥር 9። ስለ እርሱ መጽሐፍ ቅዱስ እንዲህ ይላል፣ እባብም እግዚአብሔር ከፈጠረው ከምድር አውሬ ይልቅ ተንኮለኛ ነበር። ኦሪት ዘፍጥረት ምዕራፍ 3 ቁጥር 1። በዚህ ተንኮሉም ብልህና አዋቂ ነው። እኛም እንደ እባብ ብልህ እንድንሆን ተነግሮናል። የማቴዎስ ወንጌል ምዕራፍ 10 ቁጥር 16። የዲያብሎስ ጥበብ ግን ማጭበርበር፣ ጮሌነትና ሰውን መጉዳት የተሞላበት ነው። የሰይጣን ጥበብ እንደ ሁኔታው የውጊያ ስልቱንና ታክቲኩን መለዋወጥ በመቻሉ ይገለጣል። አደገኛ ከሚባሉ ዘዴዎቹም መዋሸት፣ ማታለልና ማጭበርበር ስለሚገኙበት የሚዋጋው ሰው አመጣጡን ለማወቅ ግራ ይጋባል። ከዚህ በተጨማሪ ኃጢአትን እንደ መልካም ምግባር አድርገን እንድንቆጥር ያሳስበናል። ሌላም የዲያብሎስ ተንኮሎች ምንኛ ብዙ ናቸው። 5. ውሸታም ነው። የቀደሙ ወላጆቻችን አዳምንና ሔዋንን ሞትን አትሞቱም እና እንደ እግዚአብሔር ትሆናላችሁ በማለት ዋሽቷቸዋል። ኦሪት ዘፍጥረት ምዕራፍ 3 ከቁጥር 4 እስከ 5። ውሸት የዲያብሎስ ልዩ ባህሪ በመሆኑም መድኃኒታችን ኢየሱስ ክርስቶስ ሐሰተኛ የሐሰትም አባት ብሎታል። የዮሐንስ ወንጌል ምዕራፍ 8 ቁጥር 44። እንዲህ የተባለው ዲያብሎስ የሚነግረንን ማንኛውም ነገር በማመን ከመታለል እንድንጠነቀቅ ነው። የዲያብሎስ ውሸት በሚናገራቸው ቃላት ብቻ ሳይሆን በሌላም አደገኛ በሆነ መልኩ ያስተላልፋቸዋልና ነው። ይህም በሚልካቸው ሐሰተኛ ነቢያትና ሐሰተኛ ክርስቶሶች መናገር መቻሉ ነው። ከእንደነዚህ ካሉትም የዲያብሎስ መልእክተኞች እንዴት መጠበቅ እንዳለብን ጌታችን እንዲህ በማለት ነግሮናል። በዚያም ጊዜ ማንም እነሆ ክርስቶስ ከዚህ አለ ወይም ከዚያ አለ ቢሏችሁ አትመኑ። ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸውስ የተመረጡትን እንኳ እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። የማቴዎስ ወንጌል ምዕራፍ 24 ከቁጥር 23 እስከ 24። በእርግጥ የሚያሳዩአቸውን ድንቅና ምልክት ከአመፃ ሰው ይኸውም ከዲያብሎስ የሚያገኟቸው ናቸው። የእርሱ መምጣት በተአምራት ሁሉና በምልክቶች በሐሰተኞች ድንቆችም በአመፅም መታለል ሁሉ እንደ ሰይጣን አሰራር ነው። ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 9። ለዚህ ምሳሌ የሚሆነንና ዲያብሎስ እንዴት በሐሰተኞች ነቢያት አፍ እንደተናገረ የሚያስገነዝበንን ቃል እንመለከታለን። ዲያብሎስ ንጉሥ አካብን እንዴት ለጥፋት እንዳመቻቸው በመጽሐፍ ቅዱስ እንዲህ ተጽፏል። እኔ አሳስተዋለሁ፣ ወጥቼ በነቢያቶቹ ሁሉ አፍ ሐሰተኛ መንፈስ እሆናለሁ አለ። አንደኛ ነገሥት ምዕራፍ 22 ከቁጥር 21 እስከ 22።
መንፈስ ቅዱስ በቅዱሳን ነቢያት አንደበት እንደሚናገር ሁሉ ዲያብሎስም በሐሰተኞች ነቢያት አንደበት ይናገራል። በሌላም በኩል ዲያብሎስ ሐሰቱን በውሸት ሕልምና ራእይ ያስተላልፋል። በእንደነዚህ ባሉት ብዛት ያላቸው ሐሰተኛ ሕልሞችና ራእዮች መነኮሳት አባቶቻችን ምንኛ ይፈተኑ! እንዲህ አይነቱ ተጋድሏቸው ዲ ፓራዳይዝ ኦፍ ሞንክስ በሚለው መጽሐፍ ውስጥ ተጽፎ እናነባለን። እስቲ ለምሳሌ የሚሆነንን አንድ ታሪክ እንመልከት። በአንድ ወቅት ዲያብሎስ ለአንድ መነኮስ አባት ተገልጦ እኔ መልአኩ ገብርኤል ነኝ፣ እግዚአብሔር ወደ አንተ ልኮኝ መጥቻለሁ ይለዋል። መነኮሱም በትሕትና እኔ ኃጢአተኛ ነኝ፣ የእግዚአብሔርን መልአክ እመለከት ዘንድ አይገባኝም፣ ምናልባት የተላከው ወደ ሌላ አባት ሆኖ ሳለ እኔ ዘንድ በስተት መጥተህ ይሆናል በማለት ሲመልስለት፣ ዲያብሎስ ውሸቱ ስለተገለጠበት ያን መነኩሴ አባት ትቶት ይጠፋል። ከእግዚአብሔር በሚመስሏቸው ብዛት ባላቸው ሐሰተኛ ሕልሞች ዲያብሎስ ስንት ሰዎችን አሳስቶ ይሆን? ሰይጣን ራሱ የብርሃንን መልአክ እንዲመስል ራሱን ይለውጣልና። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 14። በአንድ ወቅት ጋሌዮን ለተባለ ባህታዊ እንደተሰወሩ አባቶች ተመስሎ ይገለጥለትና ወደ እነርሱ ኅብረት እንዲገባ ይጠይቀዋል። ጋሌዮንም ባለማወቅ ተከትሏቸው ይጓዛል። በመጨረሻም ምንም በማይገኝበት ዱር ውስጥ አሹፎና አላግጦበት ይሄዳል። ይሁን እንጂ እግዚአብሔር አምላክ ስለ ቀደመ ተጋድሎውና ስለ ልብ ንጽሕናውና ስለ ነበረው መንፈሳዊ ቅንዓት ሲል ያድነዋል። በሌላም በኩል የዲያብሎስ ውሸት በጠንቋዮችና በአስማተኞች በኩል ይተላለፋል። ይህን በተመለከተ እግዚአብሔር እንዲህ በማለት አዟል። አምላክህ እግዚአብሔር ወደሚሰጥህ ምድር በገባህ ጊዜ እነዚያ አሕዛብ የሚያደርጉትን ርኩሰት ታደርግ ዘንድ አትማር። ወንድ ልጁን ሴት ልጁን በእሳት የሚያሳልፍ ሟርተኛም፣ ሞራ ገላጭም፣ አስማተኛም፣ መተተኛም፣ በድግምት የሚጠነቁልም፣ መናፍስትንም የሚጠራ ጠንቋይም፣ ሙታን ሳቢም በአንተ ዘንድ አይገኝ። ይህን የሚያደርግ ሁሉ በእግዚአብሔር የተጠላ ነው። ስለዚህም ርኩሰት አምላክህ እግዚአብሔር ከፊትህ ያሳድዳቸዋል። ኦሪት ዘዳግም ምዕራፍ 18 ከቁጥር 9 እስከ 12። ምናልባት በዚህ ጥቅስ ውስጥ አንድ የምናስተውለው ነገር ይኖራል። የዲያብሎስ ውሸት በመናፍስት ጠሪዎች፣ በሙታን ሳቢዎች ውስጥ እንኳን መገለጥ እንደሚችል፣ በእንደዚህ አይነቱ ግንኙነት መካከል ዲያብሎስ ስለዚያ ስለተጠራው ሰውና ስለ ቤተሰቦቹ ማንነት የሚያውቃቸውን አንዳንድ ነገሮች የውሸቱ ማላበሻ አድርጎ እነዚያን ሰዎች ሊያታልላቸው ይችላል። ከተቀበሉት ሰዎችን የሚያታልልበትን ሙሉ የውሸት ታሪኩን ቀስ በቀስ በመተረክ ፍጹም ወደ ተሳሳተ መንገድ ይመራቸዋል። በኮከብ ቆጣሪዎችና የተሰወረውን እንገልጣለን በሚሉ ሰዎች አንደበትም ዲያብሎስ ውሸቱን ይነዛል። ኮከብ ቆጣሪዎች፣ የውስጥ እጅ ገጽ አንባቢዎች፣ ጠጠር በታኞች፣ የስንያተላ አንባቢዎችና በተለያየ መንገድ ስለ ሀብት ማግኘት የሚናገሩ ሰዎች ቢኖሩም በሃይማኖት ከአንዱ ከእግዚአብሔር በቀር የማይታወቀውን የሚያውቅ የለም። ስለሆነም ማንም የተሰወረውን ወይም የማይታወቀውን አውቃለሁ ብሎ ቢናገር እርሱ ውሸታም ነው። የዲያብሎስ ፈተናዎች በሙሉ የተለያዩ የውሸት አይነቶች ናቸው። ሰዎች ደስታን ከኃጢአት እንደሚያገኙ አድርገው እንዲያስቡ ያደርጋቸዋል። ይህም ደስታ ምናልባት ከመዝናናት፣ ከስልጣን፣ ከጥቅም፣ ከክብር ወይም ከፈንጠዝያ የሚመጣ እንዲመስላቸው ያደርጋል። ሰውየው ከወደቀ በኋላ ግን የዲያብሎስ ፈተናዎች በሙሉ ፈጥነው የሚያልፉና የሚጠፉ የውሸት በራሪዎች መሆናቸውን ይገነዘባል። በዚህ መልኩ ነው ሰለሞን ዙሪያውን በከበበው ምቾትና ተድላ ፍጹም ደስታን እንደሚያገኝ አድርጎ ያሳየው። ይሁን እንጂ ሰሎሞን ሁሉም ከንቱ የከንቱም ከንቱ መሆኑን ተናገረ። ኃጢአትን አስውቦና አስጊጦ በማሳየት ሰዎች ተፈትነው ወጥመዱ ውስጥ እንዲወድቁ ማድረግ የዲያብሎስ ጥበብ ነው። በእነዚህ የሐሰት ጌጣጌጦቹም የኃጢአት ውጤቱ ክፉና አስቀያሚ መሆኑን ከሰዎች ይደብቃል።
የቁም ቅዠትም ሰዎችን የሚያጠምድበት ሌላው የዲያብሎስ የውሸት መሳሪያ ነው። በዚህ የቁም ቅዠት የሚያናውዛቸውም ከዚህ በሚያገኙት የሐሰት ደስታ ተዘናግተው መልካም የሆነውን ሁሉ ከመፈጸም እንዲቆጠቡ ለማድረግ ነው። በዚህ የቁም ቅዠት የሚያናውዛቸውም ከዚህ በሚያገኙት የሐሰት ደስታ ተዘናግተው መልካም የሆነውን ሁሉ ከመፈጸም እንዲቆጠቡ ለማድረግ ነው። ከዚህ በኋላ እነዚህ የጥቃቱ ሰለባዎች በሐሰት ቅዠት ተውጠው የአሸዋ ቪላዎችን እየገነቡ የሐሰት ተድላና ደስታን ያልማሉ። ድንገት ሲባንኑም ያለሙት ሁሉ ባዶ መሆኑን፣ ዲያብሎስ መልካም ነገር ሊያከናውኑበት የሚችሉትን ጊዜ በከንቱ እንዳባከነባቸውና የውሸት ምቾት እንደሰጣቸው ያውቃሉ። ዲያብሎስ በሐሰት መረቡ ከሚያጠምዳቸው መካከል አንዱን ለምሳሌ ያህል እንመለከታለን። አንድ ራሱን ለመግደል የሚያስብ ሰው ራሱን ቢገድል ለጭንቀቱ ሁሉ መፍትሔ ሊያገኝ እንደሚችል በማስመሰል ያታልለዋል። የዚህ ሰው ትኩረቱም በሕይወት መኖሩ ሙሉ ለሙሉ ጥቅም እንደሌለው፣ ለችግሩ ሁሉ ብቸኛው መፍትሔ ሞት መሆኑን፣ ከጭንቀቶቹ ሁሉ ነፃ የሚያወጣው ይኸው መንገድ ብቻ እንደሆነ በማሰብ ላይ ይሆናል። ሰውየው የዚህን የዲያብሎስ የሐሰት መፍትሔ አምኖ በመቀበል ራሱን ከገደለ በኋላ ግን እረፍት ያጣል። በሲኦል ውስጥ በዚህ ዓለም ከነበሩበት ችግሮችና መከራዎች ሁሉ የበለጠ የማያቋርጥ ድካም፣ ሕማምና ስቃይን ይቀበላል። ይህኔም ሞት ለችግሮቹ ሁሉ መፍትሔ ሳይሆን ለበለጡ ችግሮች የሚጋለጥበት የመጀመሪያው ደረጃ መሆኑን ይረዳል። እንዲህ በማድረግ ዲያብሎስ በውሸት ያታልለዋል፣ በተሳሳተ መንገድ ይመራዋል፣ በመጨረሻም ያጠፋዋል። አብዛኛዎቹ ኃጢአቶች ከዲያብሎስ የሐሰት ሰሌዳዎች በስተጀርባ የተደበቁ ናቸው። ዲያብሎስ ሌባውን ቢሰርቅ ማንም እንደማያየውና እርሱ መስረቁን ማንም እንደማይደርስበት ያማክረዋል። ይህንኑ ጉዳይ ለጉቦኛው፣ ለሕገወጥ ነጋዴውና ለአጭበርባሪው ሹክ ይላል። በእነዚህ ሁሉ ዲያብሎስ ይዋሻል፣ እግዚአብሔር ግን ያያል። በሰው ዓይን ሊታይ የማይቻለው ሁሉ በእግዚአብሔር ፊት ግልጽ ነው። ለገዳዩም የተገዳዩ ሕይወት ወይም መኖር አላስፈላጊ አሊያም በስህተት የሆነ በማስመሰልና በሞት መስተካከል እንደሚገባው፣ ይህ ካልሆነ ግን የሟቹ መኖር የእርሱን ክብር እንደሚያጎድፍበትና ለተገዳዩ ነፍስ ሰላም የሚያስገኝላት አድርጎ ያሳየዋል። ክህዶተ እግዚአብሔር ግን በዲያብሎስ ለሰዎች የሚቀርብ ዋናው ሐሰት ነው። ሰው የራሱ አስገኝ እንጂ ፈጣሪ የለውም ለሚሉ ሰዎችም ሀልወተ እግዚአብሔር የእነርሱን ሕልውና እንደሚያደናቅፈው አድርጎ ያሳያቸዋል። ለማርክሲስቶቹም እግዚአብሔር ከፍ ባለ ማማ ላይ ተቀምጦ ጨቋኙ ሲጨቁን፣ ባለጸጋውም ድሃውም ባሪያ ሊያደርግ የሚመለከትና ለሕዝብ ግድ የሌለው አምላክ እንደሆነ አድርጎ ያሳያቸዋል። 6. መንቻካ ነው። ዲያብሎስ የማይደክምና የማይሰለች መንቻካ ነው። አንድ ክፉ ሐሳብን ለሰዎች ሕሊና እጅግ በጣም ብዙ ጊዜ ደጋግሞ ያቀርባል። ሰዎች ይህን ክፉ ሐሳቡን ውድቅ ቢያደርጉበትም እንኳ ያለመታከት ደጋግሞ ያቀርብላቸዋል። ምናልባትም አንድ ሰው በዚህ ተደጋጋሚ ግፊትና መንቻካነት ሊረታ ይችላል። ዲ ፓራዳይዝ ኦፍ ፋዘርስ በሚለው መጽሐፍ ውስጥ ዲያብሎስ አንድ መነኩሴን በአንድ አይነት ኃጢአት ብቻ ያለ አንዳች ድካምና ተስፋ መቁረጥ ለ50 ተከታታይ ዓመታት እንደተዋጋው እናነባለን። መድኃኒታችን ኢየሱስ ክርስቶስንም በተፈታተነው ጊዜ መፈታተኑን ከአንደኛው ወይም ከሁለተኛው ወይም ደግሞ ከሦስተኛው ፈተና በኋላ አላቆመም። ጌታ ቢገስጸውም ካጠገቡ ቢርቅም ቅዱስ ሉቃስ እንደጻፈልን እስከ መጨረሻው አልነበረም። ዲያብሎስም ፈተናውን ከጨረሰ በኋላ እስከ ጊዜው ከእርሱ ተለየ። የሉቃስ ወንጌል ምዕራፍ 4 ቁጥር 13። እስከ ጊዜው የሚለውን ቃል በሌሎችም ጊዜያት በተደጋጋሚ ሊፈታተነው ተመላልሶ እንደመጣ የሚያመለክት ነው። በውድቀቱ ተስፋ የማይቆርጥና የማያርፍ ነገር ግን ሁል ጊዜ ደጋግሞ የሚፈታተን ባላጋራ ነው ዲያብሎስ። ኢዮብን በመጀመሪያ ፈተናው ተፈታትኖት ባይሳካለትም ከበድ ያለውንና ሁለተኛ ፈተናውን ለማቅረብ ጠይቋል። ለመድኃኒታችን ለኢየሱስ ክርስቶስ ባቀረበው የመጀመሪያ ፈተናዎቹ ቢረታም
በመስቀል ላይ ሳለ ቀርቦ የእግዚአብሔር ልጅስ ከሆንህ ከመስቀል ውረድ ብሎታል። የማቴዎስ ወንጌል ምዕራፍ 27 ቁጥር 40። ዲያብሎስ የሰው ልጆችን ለመጣል ይታገላል እንጂ የሚገጥሙትን እንቅፋቶች ከምንም አይቆጥራቸውም። የአዳምና የሔዋን በእግዚአብሔር መልክና አርአያ መፈጠር ለእርሱ ምንም አልነበረም። ኦሪት ዘፍጥረት ምዕራፍ 1። ዳዊት በእግዚአብሔር የተቀባ መሆኑ፣ ሰሎሞን በምድር ካሉት ሰዎች ሁሉ ጠቢብ መሆኑ፣ ሐዋርያው ቅዱስ ጴጥሮስ ለጌታው ልዩ ፍቅር ያለው መሆኑ፣ ኢያሱ ታላቅ ካህን መሆኑ፣ አሮንም ሊቀ ካህናት መሆኑና ስለ ናዝራዊው ሶምሶን የእግዚአብሔር መንፈስ ሊያነቃቃው ጀመረ ተብሎ ቢጻፍም ለዲያብሎስ ጉዳዩ አልነበረም። የሰዎች መንፈሳዊ የብቃት ደረጃ ምኑም ስላይደለ ያገኘሁትን ውጤት ላግኝ በሚል ይተናኮላቸዋል። እርሱ የክብር አምላክ ኢየሱስ ክርስቶስን ለመፈታተን ከደፈረ ደካሞቹንና መዋቴዎቹን እኛንማ እንዴት አይዋጋን? እርሱ መርዙን በሁሉም ላይ መላልሶ ይረጫል። ይህ መርዙ ዛሬ ያልተነደፈ ሰው ካለ ነገ አሊያም በሚቀጥለው ዓመት አሊያም ከ20 ዓመታት በኋላ ይነድፈዋል። ዲያብሎስ መንቻካ፣ ቀልጣፋ፣ የማይሰለችና የማያፍር ነው። የሰዎች ከፍተኛ መንፈሳዊነት ተስፋ የማያስቆርጠው፣ ደጋግሞ መውደቅ የማይጸጽተው ነው። የእግዚአብሔርን መንግሥት ለማጥፋትና የተመረጡትን እንኳ ለማሳሳት እስኪበቃ ድረስ ዕቅዱን አያጥፍም። የሰዎች ሥጋቸው ባያረክስ ሕሊናቸውን ያረክሳል። ውጊያዎቹን መንፈሳዊ ተጋድሎ አድርገው ለሚቀበሉትም ለሥጋቸው መውጊያ ሆኖ ይሰጣቸዋል። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 7። የእግዚአብሔርን ልጆች ሊጥላቸው ባይችል እንኳ ይከሳቸዋል።